American Immigration B1 B2 ቪዛ አፕሊኬሽን 10 መስፈርት አወጣ። የኢንተርቪው ጥያቄዎች ተቀይረዋል። ህጎችን ማወቅ ግዴታ ሆኗል። ሰላም ቤተሰቦች ያለውት RG and Family Real Estate ነው። ባለ 1 ባለ 2 ባለ 3 መኝታ ቤቶች እንዲሁም የንግድና የቢሮ የሚሆኑ የተለያዩ ሱቆችን አዘጋጅተውላ እነሱን ለማግኘት በዋትስአፕ እንዲሁም በቀጥታ በመደወል እዚህ ጋር በመተመለከቷቸው ስልክ ቁጥሮች በመደወል የተለያዩ አፓርትመንቶችንና የንግድ ሱቆችን ማግኘት ትችላላችሁ። RG and Family Real Estate። ሰላም እንዴት ናችሁ? ውድ የኢትዮ ትራቭል ቤተሰቦች የተለያዩ ሀገራት የቪዛ የኤምባሲ መረጃዎቻቸውን ወደ እናንተ እናደርሳለን። ዛሬም ያስኩላችሁ የአሜሪካን የB1 B2 ቪዛ አፕሊኬሽን ምን መስፈርቶች አሉት እንዲሁም አስፈላጊ የሚባሉ 10 ወሳኝ መስፈርቶችን ይዤላችሁ መጥቻለሁ። የአሜሪካን ኤምባሲ ከB1 B2 የቪዛ አፕሊኬሽን ጋር በተገናኘ የኢንተርቪው ጥያቄዎቻቸውን ቀይረዋል። እነዚህ የተቀየሩ የኢንተርቪው ጥያቄዎች ምን ናቸው በዝርዝር እናያለን። እንዲሁም ደግሞ ማሟላት ያለባችሁን $15,000 እንዴት ማግኘት ትችላላችሁ እሱንም ወደ በኋላ ላይ ሪኮመንድ አደርጋችኋለሁ። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ጥያቄዎች ሐሳቦች ካላችሁ እንዲሁም ማወቅ የምትፈልጓቸው ሀገራት የቪዛ የኤምባሲ ጥያቄዎች ካሉ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። አሜሪካን ኢሚግሬሽን በB1 B2 የቪዛ አፕሊኬሽን ያ ማለት በንግድና በጉብኝት ቪዛ ለምትሄዱ ሰዎች እነዚህን 10 መስፈርቶች አስቀምጠዋል። መጀመሪያው ነገር የB1 B2 የቪዛ አፕሊኬሽንን ስትጠይቁ ህጋዊ ሆነ ፓስፖርት ሊኖራችሁ ይገባል። ይሄም እንግዲህ የታደሰውን አዲስ የሆነውን የኢትዮጵያ ኢሚግሬሽን ቢሮ አዲስ ፓስፖርት እንዳወጣ ይታወቃል። እሱም አፕላይ ተደርጓል። ስለዚህ አዲሱንም ፓስፖርት ሆነ ወይንም ደግሞ የበፊቱን ቀዩን ፓስፖርት ቢኖራችሁ ችግር የለውም። ስለዚህ ቢያንስ 6 ወርና ከዛ በላይ ግን ያለው ኤክስፓየር ዴቱ 6 ወርና ከዛ በላይ ያለው መሆን ይጠበቅበታል። በሁለተኛ ደረጃ ጠንካራ የሆነ የባንክ ስቴትመንት ልታቀርቡለት ይገባል። ይሄም ደግሞ በኢትዮጵያ ውስጥ የተለያዩ ስራዎችን ልትሰሩ ትችላላችሁ። ለምሳሌ ንግድ ላይ ልትሆኑ ትችላላችሁ፣ የቢሮ ሰራተኛ ልትሆኑ ትችላላችሁ፣ ወይንም ደግሞ በተለያዩ ጉዳዮች ላይ እየሰራችሁ ሊሆን ይችላል። ትክክለኛ የሆነ የባንክ ስቴትመንት እና እንዲሁም ደግሞ የስራ ማረጋገጫ ይፈልጋሉ። ያ ማለት ንግድ ፍቃድ ወይንም ደግሞ ከምትሰሩበት መስሪያ ቤት ትክክለኛ የሆነ ዶክመንት እንድታቀርቡላቸው ይፈልጋሉ። በሶስተኛ የፋይናንስ ማረጋገጫ ቅድም ካልኩት ጋር ተመሳሳይነቱ ምንድነው? የባንክ ስቴትመንቱን ትክክለኛ አፕሩቭ የተደረገ ቢያንስ ከ5 ሚሊዮን ብር በላይ የሆነ ትራንዛክሽኑ ደግሞ ጠንካራ የሆነ የባንክ ስቴትመንት ልታቀርቡላቸው ይገባል። ይሄንን እንደ መስፈርት አስቀምጠውታል። በነገራችን ላይ 15,000 ቦንድ እና የባንክ ስቴትመንት ይለያያል። ያ ማለት መጨረሻ ላይ $15,000 ቪዛ ሲሰጣችሁ ወደ አሜሪካን ገብታችሁ ተመልሳችሁ ወደ ኢትዮጵያ ስትመጡ የሚመለስላችሁ ሲሆን ባንክ ስቴትመንቱ ደግሞ የእናንተን አኮሞዴሽን የሚሸፍን ጭምር ሊሆን ይችላል። ስለዚህ ባንክ ስቴትመንታችሁን ግዴታ ማሟላት ይጠበቅባችኋል። ሌላኛው ዲኤስ ፎርም ነው። በዲኤስ ፎርም ላይ በጣም መጠንቀቅ ያለባችሁ ሰዎች አብዛኛው ሰዎች እንግዲህ በልምድ ነው የሚሞሉት ወይንም በዘፈቀደ ነው የሚሞላው። እያንዳንዷን ጥያቄ 6 ፔጆች ናቸው ያሉት ወይንም 6 ገጾች ናቸው ያሉት። እነዚህን 6 ገጾች በደንብ ፈትሻችሁ መሙላት ይጠበቅባችኋል። ምናልባት አሜሪካን ሀገር ገብታችሁ ለመቅረት የምታስቡ ሰዎች ካላችሁ ይሄኛውን እነዚህን የዲኤስ ፎርም ላይ ያሉ ጥያቄዎችን በጥንቃቄና እንዲሁም ደግሞ በደንብ አንደርስታንድ አድርጋችሁ መመለስ ይኖርባችኋል። ምክንያቱም የወደፊታችሁን የአሜሪካኑን እዛ የምትቆዩ ከሆነ ወይንም እዛ ለመኖር የምትሄዱ ደግሞ ከሆነ እያንዳንዱ ላይፋችሁን የሚወስነው የዲኤስ ፎርም ላይ የሞላችሁት ፎርም ነው። በአምስተኛ ደረጃ የትራቭል ፕላን ለምንድን ነው የምትሄዱት ወደ አሜሪካን የሚል ኢንቪቴሽኑን የሚልክላችሁ ቤተሰብ ካለ ለምን ወደ አሜሪካን እንደምትሄዱ ወይንም ደግሞ ምን ያህል ጊዜ እንደምትቆዩና ዲቴይል ኢንፎርሜሽን ያለው ትራቭል ፕላን ቢያዘጋጅላችሁ ሞር አሪፍ ነው። ኢትዮጵያ ውስጥ አልተለመደም። የትኛውም ኤጀንቶች እነዚህ ያለ ነገሮችን አያደርጉም። ነገር ግን የአሜሪካን ኢሚግሬሽን በአምስተኛነት ከሚጠይቃቸው መስፈርቶች መካከል ትራቭል ፕላን እና አኮሞዴሽናችሁን ጨምሮ እዛ ላይ መጠቀስ ይኖርበታል።
በስድስተኛ የቪዛ ቦንድ ነው። የቪዛ ቦንድ ስንላችሁ አሁን ላይ ቪዛውን ማስያዣ ማለት ነው። የአሜሪካን ኢሚግሬሽን በ2026 አሁን አዲስ ካወጣቸው ህጎች መካከል የቪዛ ማስያዣ ነው። ከዚህ በፊት አልነበረም። አሜሪካን ይህንን ህግ ያወጣቸው ከተለያዩ የደህንነቶች ስጋት ወይንም በናሽናል ቪዛ ሴንተር ላይ ከፍተኛ የሆነ ጫና ስደተኞች አሜሪካን ከገቡ በኋላ እዛው የመቅረት እንዲሁም ደግሞ የተለያዩ ጥቃቶችን አሜሪካን ላይ ይፈጽማሉ ብለው ስለሚያስቡ ያ ጭንቀት ነው እንግዲህ የቪዛ ማስያዣ እስከ $15000 ድረስ በመላው ዓለም ላይ ያሉ በተለይ ከምስራቅ እንዲሁም ኤሽያ ሀገራትና በተጨማሪም ደግሞ ሙሉ አፍሪካ ሀገራቶችን ሙሉ በሙሉ እስከ $15000 ድረስ እንዲያስይዙ ህጉን አውጥተዋል። ይህም ተግባራዊ ሆኗል ማለት ነው። ኢትዮጵያ ውስጥ ደግሞ አዲስ አበባ የሚገኘው የአሜሪካን ኤምባሲ ውስጥ ያሉ የኢሚግሬሽን ኦፊሰሮች የሚጠይቁት ከ5000 እስከ $10000 ድረስ ነው። ይህንን ዶላር ማስያዝ ያለባችሁ ቀጥታ በአሜሪካን ኤምባሲ ዌብሳይት ብቻ ነው። ከዚህ ውጪ በየትኛውም ኤጀንት በየትኛውም ባንክ በኩል ወይም ደግሞ ቀጥታ በካሽ እነሱ አይቀበሏችሁም። ያንን ማስቀመጥ ያለባችሁ ቀጥታ በአሜሪካን ኢሚግሬሽን በሚሰጣችሁ ሊንክ ብቻ ነው ማለት ነው። በሰባተኛ ደረጃ የትራቭል ሂስትሪ ይጠይቃቸዋል። ትራቭል ሂስትሪ ማለት በተለያዩ አውሮፓ ሀገራት በእነዚህ 4 ወራቶች ውስጥ ማለትም ቪዛውን ባመለከታችሁበት ወይንም ኢንቪቴሽኑ ከመምጣቱ በፊት 4 ወይንም 6 ወራቶች ውስጥ የተለያዩ ሀገራት ሄዳችሁ ከነበረ ያ የትራቭል ሂስትሪያቸውን ያያሉ ማለት ነው። ለምሳሌ አውሮፓ ሀገራት ወይንም ዱባይ፣ ቻይና እነዚህ ሀገራት ላይ ገብቶ መውጣት እጅግ በጣም ጥሩ ነው። ስለዚህ ቪዛችሁን አፕሩቭ የመደረጉን እድል በጣም ሰፊ ያደርገዋል። ስለዚህ ትራቭል ሂስትሪያችሁን ይጠይቃሉ። ሌላኛው የቪዛውን በተመለከተ በርካታ ጥያቄዎች ተሻሽለዋል። አሁን ላይ ሙሉ በሙሉ 14 ጥያቄዎች ነበሩ የሚቀርቡት። በዋነኝነት ግን እንደ ቪዛችሁና እንዳስገባችሁ ዶክመንት ያክል ቢያንስ ወደ 8 ወይም ከ4 እስከ 8 የሚሆኑ ጥያቄዎችን ይጠይቋቸዋል ማለት ነው። እነዛን ጥያቄዎችንም እናያለን። በዘጠነኛ ደረጃ የሜዲካል ማረጋገጫ ነው። አዲስ አበባ ውስጥ የሚገኙ 6 ዶክተሮች ብቻ ናቸው ለአሜሪካን ኤምባሲ የሕክምና ማስረጃ የሚሰጡት። ከነዚህ ውጪ የተለያዩ ሆስፒታሎች ሄዳችሁ የምታመጡት የሕክምና ማረጋገጫ ወረቀት ተቀባይነት አይኖረውም ማለት ነው። ስለዚህ ራሳቸው በሚመድቡት የሕክምና ተቋም ብቻ በመሄድ የሕክምና ማስረጃ መስጠት ይጠበቅባቸዋል። በአስረኛ ደረጃ የአሜሪካን ኢሚግሬሽን የህግ ማሻሻያዎችን እና ደንቦችን እንደምትስማሙ ማረጋገጫ ነው። ይሄ ምናልባት ኢንቪቴሽኑን የሚልክላችሁ ሰው ስለናንተ በቤተሰብ ሊሆን ይችላል፣ በእናት በአባት በእህት በወንድም ሊሆን ይችላል፣ በህክምና ወይም ደግሞ በአጫጭር የስራ የተለያዩ ፕሮግራሞችን ለመሳተፍ ሊሆን ይችላል ወደ አሜሪካን በቢ1 በቢ2 የቪዛ አፕሊኬሽን የምትሄዱት። ስለዚህ የአሜሪካን ኢሚግሬሽን ህግን ተከትሎ ይሄ ሰው ወደ አሜሪካን ይገባል ብሎ የሚፈርመው አሜሪካን የሚገኘው የናንተ ቤተሰብ አባል ወይም ኢንቪቴሽኑን የሚልክላችሁ ግለሰብ ወይም ተቋም ሊሆን ይችላል። ስለዚህ ኢትዮጵያ ውስጥ ያላችሁ ምናልባት ይሄ ላይ መለከታችሁ ይችላል። ነገር ግን 10ኛው መስፈርት ላይ የተቀመጠው የአሜሪካን ኢሚግሬሽንን ህግ ተከትሎ ፊርማ ከአሜሪካን ኢሚግሬሽን ጋር ያደርጋል ማለት ነው። ይሄ ግለሰብ ነው እንግዲህ ኢንቪቴሽኑን ተቀብሎ ወደ እናንተ የሚልክላችሁ። እነዚህ 10 ወሳኝ የማይቀሩ የ2026 ከጁላይ 27 ጀምሮ ተግባራዊ የሚደረግ ህግ ስለሆነ ካሁኑኑ እንድትዘጋጁበት ብለዋል። የአሜሪካን ኢሚግሬሽን የተለያዩ ህጎችን አዳዲስ ህጎችን አውጥተዋል። እነዚህን 10 መስፈርቶችን እንዲሁም ወደ እናንተ አደረሰን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አይዋለሁ። ለእናንተ ጥያቄዎችም መልሶችን ለመስጠት እንሞክራለን። የተለያዩ ሀገራት የቪዛ የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አብሬያችሁ የቆየሁት አሜን ነበርኩ። መልካሙን ሁሉ በያላችሁበት ተመኘን። Peace.